ምን ጉድ ነው የኔ ቆንጆ? እንዴ የሚወራው ነገር እውነት ነው ማለት ነው? ማለት እቺ የኖክ ፍቅረኛ ጹብ አይደለች? እሱ ሊያገባት ሽማግሌ ሊልክ እዛ ተፍ ይላል፣ እሷ እዚህ ከሼባ ጋር። እንዴ ምን ልታረግ ነው? ቀርጬ ላሳየው ነው። በእሷ ጉዳይ ባለፈው ምን እንዳረገ ረሳው? የፈለገ ቢሆንስ ያየሁትንማ ከጓደኛ አልደብቀውም። አንተ ትከተላችሁ። ሄኒ አረ ይዙ እንኳን አገኘው። ለሽምግልና ሁለት ሰው አይበቃም እንዴ? በእናትህ አንድ ሰው እኮ አጣው። አንዱ ሽማግሌ እሷ ጋር ነው ያለው። ሄኒ ሰርጉ ቢቀርብ ነው የሚሻል። ምን ለማለት ፈልገህ ነው? ይኸው የምታገባ ፍቅረኛ ጉዷን ተመልከት። የት ነው ያለችው? እቹት የምትፈልጊውን ነው የማደርግልሽ። በዚህ ልክ ትወርጃለሽ ብዬ አስቤ አላቅም ነበር። ማለት ምን ነው የኔ ፍቅር አትበይ። ፍቅርሽማ በገንዘብ እኔ ደግሞ በዚህ ሽማግሌ ቀይርሽኝ። እኔ ልጅ እስኪ ተረጋጋ። እርሶ ራሱ ልጁ አትሆንም? ልጄማ አትሆንም፣ የልጅ ልጄ ናት። እና እርሶ ሊና ይሎትም ገንዘብ ስላሉት ብቻ ከዚች አንድ ፍሬ ልጅ ጋር ሄኖክ ራያቴ ነው። ምን የነገሩኝ ነገር እኮ ሰው መቼ ደህና ነገር ይናገራል? የምትጠፋበትን እንጂ የምትለማበትን አይናገር። እስኪ በሳምንት 45000 የምታገኝበትን ነግረውሃል? 45000 ብር በያንጎ ፕሮ ከፍተኛ ገቢን ታገኛለህ፣ ቦነስም ትወስዳለህ። በሳምንት እስከ 45000 ብር ድረስ። አረ እና የት ሂጅ ልመዝገብ? ለመመዝገብ ቢሮ መሄድ አይጠበቅብህ። ያንጎ ፕሮን ከአፕ ስቶር ወይ ከፕሌይ ስቶር አውርደህ በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ትችላለህ። ካንተ ጋር ግን አልጨረስንም። ይቅርታ